እሺ ብፁዕ አባታችን ቡራኬ ሰጧቸውና እንግዶቻችን እንሸኛቸዋለን። ብፁዕ አባታችን አቡነ ያዕቆብ የአትላንታ ጆርጂያ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ሰዓት እንዳልወስድባችሁ ክቡራን አባቶች በዚህ ያላችሁ ሁላችሁ በቅድሚያ እንኳን አደረሳችሁ። እንኳን ደስ አላችሁ። አሁን ይሄ ደስታ ጭብጨባ ነው። መርሃ ግብሩ ይቀጥላል። እኔ ሳውዝ ዳኮታዎችን አመስግኜ በሰላም እግዚአብሔር አምላክ መንገዳቸውን አቅንቶ በሰላም ወደ ቤታቸው እንዲያደርሳቸው እንዲመልሳቸው ብዬ ነው የቆምኩት። ክቡር መልአከ ብርሃን ቀሲስ ምስጋናው፣ ክቡር መልአከ ምሕረት ቀሲስ ሰሎሞን፣ ክቡር መልአከ ሰላም ቀሲስ ወንድም፣ በእውነቱ በተለይም ለአንድነታችን ለህብረታችን የምታደርጉት ከፍተኛ ጥረት ከፍተኛ አስተዋጽኦ አንድ እንድንሆን ህብረት እንዲኖረን እንድንተባበር እንድንገናኝ አራያ እንድንሆን በሰላም በፍቅር ህዝባችን ከኛ አንድነትን ህብረትን እንዲማር የምታደርጉት ከፍተኛ ጥረትና አስተዋጽኦ እጅግ 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 የሚመሰገንና እኔም እጅግ የምደሰትበት እናንተንም እግዚአብሔርን የማመሰግንበት ነውና እግዚአብሔር ይባርካችሁ። ኖሯቸው አይደለም በእውነቱ ይህንን ስጦታ ይዘው ሲመጡ ለመሆን ምሳሌ ለመሆን ይህን በረከት ይዘው ሲመጡ ለእኛ ምሳሌ ለመሆን ነውና እጅግ እናመሰግናችኋለን። እግዚአብሔር አምላክ እቅፍ ድግፍ አድርጎ እንቅፋት ሳይመታችሁ እሾህ ሳይወጋችሁ፣ እንግዲህ እሾህ ጎማ ሳይተነፍስ ማለት ነው። በሰላም በሰላም አጨብጭቡላቸው። በሰላም ያድርሳችሁ፣ በሰላም ያግባችሁ። እግዚአብሔር ከእናንተ ጋር ይሁን። መንገዳችሁ የቀና ይሁን፣ የሰላም መንገድ ይሁን። በዓላችንን ይባርክልን። መርሃ ግብራችን ይቀጥላል። ምእመናን ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል። ደስ ይበላችሁ። አመስግኗቸው፣ ያጨበጨባችሁ ሸኟቸው። በእውነቱ ብፁዓን አባቶቻችን ቡራኪያችሁ ይድረሰን። ጊዜው አጭር ስለሆነ ነው። የየአድባራቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶቻችን፣ ካህናት፣ ወንድሞች ዲያቆናት፣ መዘምራን፣ የመድኃኔ ዓለም ልጆች ሁላችሁም እንኳን አደረሳችሁ፣ እንኳን ደስ አላችሁ። የዚች ቤተ ክርስቲያን ካህናት፣ ዲያቆናት፣ በዚች ቅዱስ ቤተ ክርስቲያን የምታገለግሉ የምትቀድሱ ካህናት፣ ዲያቆናት ብፁዓን ናችሁ። በእውነት የታደላችሁ ናችሁ። እግዚአብሔር የተመሰገነ ይሁን። በዚህ ቤተ ክርስቲያን የምታስቀድሱ የምትቆሩ ምእመናን እንኳን ደስ አላችሁ። አራዮ እግዚአብሔር ለሙሴ ግብራ ለደብተራ ዘከመ ይገብራ። እግዚአብሔር
ለሙሴ የመጀመሪያይቱን ቤተ መቅደስ ያችን ድንኳኗን እንዴት አድርጎ እንደሚሰራት እግዚአብሔር ለሙሴ አሳየው ይላል እና የመጀመሪያውን የቤተ ክርስቲያን ፕላን ያወጣው እግዚአብሔር ነው። ክርስቲያኖች እልል ብላችሁ እግዚአብሔርን አመስግኑልን። አዎ በዚያ መልኩ ማለት ነው ለሙሴ ያሳየው የቤተ ክርስቲያንን ፕላን ያወጣ መጀመሪያ እግዚአብሔር ነው። ስለዚህ ይቺ ቤተ ክርስቲያንም ያቺው ናት ዛሬም እና ስለዚህ ክርስቲያኖች በጣም ደስ የሚል ቤተ ክርስቲያን አሁን እኒህ ቱሪስቶች ወደ ኢትዮጵያ እንዳይሄዱ ወደዚህ ጋብዟቸው። እንግዲህ በእውነት ኢትዮጵያ ድረስ መድከም የለባቸውም። የኢትዮጵያ ቅርስ በሙሉ እዚህ ቁጭ ብሏል። ነጮችን እዚህ አሳዩቸው፣ እዚህ እንዲጎበኙ የሆነ እንትን የጉብኝት ነገር አዘጋጅታችሁ በእውነት ጥሪ አድርጉ። ለእናንተም ጥሩ ገቢ ነው። ስለዚህ በእኛ በኩል በእውነቱ ዘንድሮ እንግዲህ ቤተ ክርስቲያን ብዙ እየተመረቀ ስለሆነ ወጭ በዛ መሰለኝና እኛ ደግሞ እንደ አቅማችን ከራቸስተር ደብረ ገነት ቅዱስ ጊዮርጊስና አቡነ ገብረ መንፈስ ቅዱስ ሰበካ ጉባኤ $500 እንደ አቅማችን እግዚአብሔር ይስጥልን። ክቡር አባታችን መልአከ ገነት በደበኛ ይጠብቅልን። የሰጣችሁት ስጦታ እግዚአብሔር አምላክ እጥፍ ድርብ አድርጎ ይተካልን። እግዚአብሔር ይስጥልን። ከዚህ በመቀጠል ቀሪ ፕሮግራሞች እግዚአብሔር ይስጥልን። እንግዲህ ከዚህ በመቀጠል አጠር ያለች መርሃ ግብር ትኖረናለች። ግብረ የሰጠኸኝን ያስረከብከኝን ስራ ተግባር ፈጸምኩ ይላል ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ። እንግዲህ ሚኒሶታ ደብረ ሰላም መድኃኔዓለም ቤተ ክርስቲያን ቅድም ሲነገር እንደነበረው የመጀመሪያ ከመሆኑ አንጻር መነሻ እንደመሆኑ አንጻር እዚህ በሚኒሶታ ምንም ጊዜ ያክል ይኑር የኖሩ ምእመናንና ምእመናት እዚህ ህንፃ ቤተ ክርስቲያን ላይ በአንድም በሌላ መንገድ በተዘዋዋሪም ይሁን በቀጥታ እጃቸው አለበት ማለት ነው። ስለዚህ ደብረ ሰላም መድኃኔዓለም ይሄ ዛሬ ያስረከበን ይህ የሰጠን ከዛ ከጥንት ጀምሮ የወረወርናት የሳንቲም ስባሪ ይህንን የመሰለ የማምለኪያ ቦታ ይህንን የመሰለ ቤተክርስቲያን ለማነጽ አስችሎናል ማለት ነው። ከየትም የመጣ ሳይሆን ከእያንዳንዳችን 10 ዓመት ሊሆን ይችላል፣ የዛሬ 30 ዓመት ሊሆን ይችላል፣ የዛሬ 25 ዓመት ሊሆን ይችላል፣ የዛሬ 5 ዓመት ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። እሷ ተጠራቅማ ነው ይህንን ቤተ ክርስቲያን ያነጸችው ማለት ነው። እንደ ደብረ ሰላም ያን የተሰጠንን ኃላፊነት ወደ ተግባር ቀይረን ነው የጠበቅናችሁ ማለት ነው። ስለዚህ እንግዲህ የቤተ ክርስቲያን እንደምታዩት ለመግቢያ ያክል ለዓይናችን ማረፊያ ያክል በስዕል ለማሳመር ተሞክሯል። በእርግጥ ስዕል ማሳመር አይደለም፣ የራሱ ተልእኮ ያለው ነው። የምታዩት መንበሩን አሟልተናል። ቤቱን በተቻለ መጠን ለማሳመር ተሞክሯል እና ይሄ የእናንተን ኃላፊነት የሰጣችሁንን ኃላፊነት ወደ ተግባር ቀይረን ማሳየታችን ነው ማለት ነው እና ቀጣይ ነገሮችን ደግሞ ለማስተካከል አቅማችን የፈቀደውን ሁሉ የግድ መለገስ ይኖርብናል ማለት ነው እና ዛሬ ደግሞ የደስታ ቀን ነው። እኛ እንኳን አስበነው አልነበረም፣ ግን በመካከላችን ታላቁ መምህራችን በኩረ ሰባክያን አለና ይህንን በረከት ሳይሳተፍ መሄድ የለበትም ህዝባችን። አጠር ያለ መርሃ ግብር አዘጋጅተን በረከት ተሳትፎ መሄድ አለበት የሚል ሀሳብ ስላመጣ ሀሳቡንም ስለደገፈልን ወንድማችን እሺ ሀሳቡንም ስለደገፈልን ነውና በቀጥታ ወደ እሱ ነው የምንሄደው። ወንድማችን በኩረ ሰባክያን ያለውን መርሃ ግብር አጠር አድርጎ ያካሂድልናል ማለት ነው። ወደ ወንድማችን ነው የምንሄደው። እሺ ራቸስተር እንዴት ከ1000 ብር ያንሳል በሚል አንድ ወገናችን 1000 ብር ጨምሮ የራቸስተርን ስጦታ ወደ 500 ጨምሮ ወደ 1000 ብር ከፍ አድርጎታል ብለዋል። እግዚአብሔር ይስጥልን። በልታና በጭብጨባ ተቀበሉልን። ታዲያ ወደዛ መግቢያ እንዲሆነን የቦሌ ሬስቶራንት ወንድማችን ሶሎሞን
ባለፉት ዓመታት የተለዩ እናቱ አሉ። በሳቸውም እንዲሁም ባለው ቤተሰቡ ስጦታ አቅርቧል። $2000 ሰጥቶናል። እንግዲህ ለሰሎሞንም ለቤተሰቡም በእልልታና በጭብጨባ አመስግኑልን። እንዲሁም ደግሞ ወንድማችን መላኩ በሕመም ላይ በነበረበት ሰዓት ለዚህ ችለት ተሽሎት ድኖ እዚህ በዓል ላይ መገኘት እንዲችል ተስዬ ነበረ ያሉ የትዕግስት እናት ነኝ ብለዋልና $30 ገቢ አድርገዋል። መሌ እንግዲህ በስለት ነው ተሽሎ የመጣውና እግዚአብሔር ወንድማችንን ፈውሶ ወደዚህ ከኛ ጋር በዓል ለማክበር ስለቻለ ሁላችንም ደስተኞች ነን። በእልልታና በጭብጨባ ተቀበሉላቸው። ከታላቅ ይቅርታ ጋር በብፁዕ አባታችን ፈቃድ ለእናንተ ለሁላችሁ በኩረ ሰባኪያን መምህር ምህረተአብ አሰፋ በዚህ መካከላችን ፈንድሬዚንግ ያደርጋል። ብፁዕ አባታችን ፈቅደው ነው። ፕሮግራሙ ግን የኛ ነው፣ የቤተ ክርስቲያኑ ፕሮግራም ነው እና ይሄ በካርድ የምትሰጡ በቼክ የምትሰጡ ፕሌጅ የምታደርጉ በዚህ ሁሉ መክፈል ስለምትችሉ ይሄንን አክሰስ ያላችሁ ወንድሞች፣ የሰበካ ጉባኤ አባላት፣ የህንፃ ኮሚቴ አባላት በሙሉ ከወንድማችን ከመምህር ምህረተአብ ጋር እንድትሳተፉ በፍጥነት ሰዓታችን እንድንጠቀምበት ለማሳሰብ ነው። እግዚአብሔር ይስጥልን። በቀጥታ ለወንድማችን ለበኩረ ሰባኪያን መድረኩ እንለቃለን። ብፁዕ አባታችን ብፁዕ አቡነ ናትናኤል የሚኔሶታና የአካባቢው ሀገረ ስብከት ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ ያዕቆብ የጆርጂያና የአካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ጽዮን ቀሲስ አዲስ የዚህ ታላቅ ካቴድራል አስተዳዳሪ፣ የየደብሩ አስተዳዳሪዎች፣ አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ የሰንበት ተማሪዎች፣ በዚህ ዕለት በዚህ ታሪካዊ ቀን በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር እንደምን ዋላችሁ? ኧረ አይሰማም። እንደምን ዋላችሁ? ከፍ አድርጉ። እንደምን ዋላችሁ? በቃ እንደምን ዋላችሁ? እንኳን ለዚህ ቀንና ለዚህ ታሪካዊ ዕለት በሰላም አደረሰን አደረሳችሁ። ላሊበላን ማድነቅ ይምርሃነ ክርስቶስን ማድነቅ መውደድ ጥሩ ነው። ነገር ግን የቅዱስ ላሊበላ ልጆች መሆናችን የምናሳውቀው የላሊበላን ስራ በዘመናችን ሰርተን ስናሳይ ነውና ሚኔሶታ ደብረ ሰላም መድኃኔ ዓለም በሰሜን አሜሪካ ቅዱስ ላሊበላን ሆነው ልጆቹ ተገኝተው ይሄን ካቴድራል ዳግማዊ ላሊበላን ይምርሃነ ክርስቶስን ሰርተው ለትውልድ ታሪክ ያስረከቡበት ቀን ነው። እግዚአብሔር የተመሰገነ ይሁን። በቅድሚያ ብፁዕ አባታችን ብፁዕ አቡነ ናትናኤል ታላቁ የበረከት አባት በፈተና ሰዓት፣ በመከራ ሰዓት በገጠሪቱ ኢትዮጵያ ለኢትዮጵያ ኦርቶዶክስ ተዋሕዶ አንገት ለአንገት ከአጽራረ ቤተ ክርስቲያን ተናንቀው መብቷን ያስከበሩ በየቋንቋው ተናግረው ኦርቶዶክስ ተዋሕዶን ከፍ ያደረጉ ዛሬ እዚህ ስላሉ ሳይሆን በዋጋ በሕይወታቸው ተወራርደው ትልቅ ሥራ የሰሩ የበረከት አባት ናቸው። ብፁዕ አባታችን በዚህ ቦታ ላይ ይህንን ካቴድራል ዛሬ ሰርተው ስላስመረቁ ሁላችሁም ብድግ ብላችሁ እንኳን ደስ አሎት ብላችሁ አመስግኑ። እስቲ ሁላችሁም በስቲ 3 ጊዜ ሳይቋረጥ ጭብጨባ እልልታ። በብፁዕ አቡነ ናትናኤል ሀገረ ስብከት የሶስት ጉልላቱ ታላቁ ካቴድራል በዛሬው ዕለት ተሰርቶ ተመርቋል። ክብር ለመድኃኔ ዓለም። 3 ጊዜ እልል ብላችሁ እግዚአብሔርን አመስግኑ።
መልዕልተ አድባራት ደብረ ሰላም መድኃኔ ዓለም መልዕልተ አድባራት እንኳን ደስ አለዎት አባታችን፣ እንኳን ደስ አለዎት አባታችን፣ የሃይማኖት መሪያችን፣ የሃይማኖት መሪያችን፣ እንኳን ደስ አለዎት አባታችን፣ እንኳን ደስ አለዎት የሃይማኖት መሪያችን፣ የሃይማኖት ይሄ የመጀመሪያው። ቀጥሎ ሌሎችን ይቀጥላሉ። ሀገረ ስብከታቸውን ያስፋፋሉ። እድሜ ከጤና ጋር ይስጥልን። ልጅ ባይመርቅም ብፁዕ አቡነ ያዕቆብ እንኳን ይህን ቤተ ክርስቲያን ሊመርቁ ወደዚህ ስፍራ መጡ። ታላቁ የበረከት አባት ሚኔሶታ ገዳም ገድመው ሱባኤ ከመላው ዓለም ሰው የሚገባበትን ትልቅ ሥራ የሰሩ ማርያምን ያቋቋሙ ታላቅ አባት ናቸው። ብፁዕ አቡነ ያዕቆብ በረከታቸው ይደርብን። እስቲ በልጆቻችሁ፣ በትዳራችሁ፣ በሕይወታችሁ ውስጥ እስቲ አጨብጭቡ። እግዚአብሔር የተመሰገነ ይሁን። ሁለቱ ሊቃነ ጳጳሳት ይህንን ታሪካዊ የሆነ ቤተ መቅደስ በዛሬው ዕለት መርቀዋል። ቦታው ስለት እንዲሰማ፣ እንባ እንዲታበስ፣ ቅዳሴው እንዲቀደስ፣ ሕፃናት ሀብተ ውልድና ስመ ክርስትና እንዲያገኙ፣ ዲቁና እንዲቀበሉ፣ የሚያገቡ እንዲዳሩበት፣ የሚሞቱ እንዲፈቱበት፣ ማናቸውም ነገራችንን ቤተ ክርስቲያን ስርዓቷን የምትፈጽምበት የእግዚአብሔር የመገናኛው ድንኳን ነውና ይህ ታሪካዊ ቀን ነው። ብፁዓን አባቶቻችን እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በመቀጠል የዚህ ሀገረ ስብከት ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት እዚህ ቦታ ላይ ቅኔ ማህሌቱን የምታደምቁ ሊቃውንቶቻችን ልክ ላሊበላ ላይ ሊቃውንቱን እንደምናያቸው አምረው የቱሪስት መስህብ የሆኑ ዓለምን የሚያስገርሙ ሊቃውንትን በአንድነት እንደምናየው እናንተም በአንድነት ሆናችሁ በምድረ አሜሪካ ቱሪስቱ በአራቱም ማዕዘን መጥቶ ሊመለከተው በሚችል ዳግማዊ ላሊበላ ውስጥ በአንድነት ተሰብስባችሁ ሰማያዊውን የቅዱስ ያሬድ ዜማ የምታዜሙበት ቤት ውስጥ ቆማችሁ ለኛ በረከትን የምታድሉበት ነፍሳችን ከእግዚአብሔር በሰማያዊ ዝማሬና ሽብሸባ የምታገናኙበት ቤት ውስጥ ቆማችሁ እግዚአብሔርን የምታገለግሉበት ቅኔ ማህሌቱ ቤተ መቅደሱ የተመረቀበት ቀን አባቶቼ፣ ሊቃውንት፣ ባለበረከቶቹ ዳግማዊ ቅዱስ ያሬዶቻችን እንኳን ደስ አላችሁ በላችሁ አባቶቻችንን። ከአንድነት ኪሳራ ከመለያየት ትርፍ የለም። አንዳንድ ጊዜ እግዚአብሔር የምድሩ ውሃ አንድ ቦታ ይሰብሰብ ሲል የብስ ታየ። አዲስ ነገርን የሚገልጠው መቼም አንድነት ነው። አንዱን ሰው እግዚአብሔር ሁለት አደረገው፣ ከዛም አበዛው። በምድረ በዳ ጉባኤ ሰርቶ አንዳደረገው፣ ኋላም በቤዛነቱ ደም በመስቀል አንዳደረገው። ልንገራችሁ፣ ጃርቶች በጋ በጋ አይፈላለጉም። ክረምት ብርድ እንዳይገላቸው ያንዱ እሾክ አንዱን ቢወጋውም ይተቃቀፋሉ። ሲተቃቀፉ ይደማሉ። ነገር ግን ካልተቃቀፉ ብርድ ይገላቸዋል፣ ከተቃቀፉ ይደማሉ። ነገር ግን ተለያይቶ በብርድ ከመሞት እየደሙ ተቃቅፎ አብሮ መኖር ይሻላል ብለው ተቻችለው አብረው ይኖራሉ። ወገኖቼ እግር እጅ ለሚጠቀልለው እኔ አልራመድም ማለት አይችልም። እጅ ደግሞ አፍ ለሚጎርሰው እኔ አልጠቀልልም ማለት አይችልም። አፍ ደግሞ ወደ ሆድ ለሚሄደው እኔ አላኝክም ማለት አይችልም። አንዳችን ያለ አንዳችን መኖር አንችልም። ስለዚህ አንድነታችን፣ ህብረታችን እንዲህ አንድ ስንሆን ደስ ይላል። እዚህ ከተማ ውስጥ ያሉ አድባራት በሙሉ የኛ ናቸው። እንኳን እዚህ ያሉት በመላው ዓለም ላይ ያሉት የኛ ናቸው። እግዚአብሔር አሁንም ዘረኝነትን፣ መለያየትን፣ ጥልን ከእግራችን በታች ይጣልልን። አንድ ሆነን ከአባቶቻችን ጋር ወደ ሰማይ እንድንሄድ እግዚአብሔር አምላካችን ይርዳን። ክብር ለስሙ ይሁን። የሚኔሶታ ደብረ ሰላም ቤተ ክርስቲያን
እኔ መምጣት ከጀመርኩ እንግዲህ 11 ዓመት ሆኖኛል። በመጣው ቁጥር የበረከት ሥራ እንድሰራ ታዘዛለሁ። ስሰራ ግን 5 ሳንቲም የማትባክንበት ቦታ፣ የሰጣችኋት ሳንቲም 100% ስራ ላይ የምትውልበት ቦታ፣ እርግጠኛ ሆኜ ቆሜ ይሄንን አድርጉ ብዬ በእርግጠኝነት የምቆምበት ስፍራ ቢኖር ይሄ ነው። ስለዚህ የሚኔሶታ ደብረ ሰላም መድኃኔ ዓለም የሰበካ ጉባኤ የህንፃ አሰሪ ኮሚቴዎች በእውነት አሁን አንዳንድ ጊዜ ቡና ሲፈላ ይታጠባል፣ ከዛ እሳት ላይ ሆኖ ይቆላል። መቁያው ብረምጣዱ ላይ እሳት እየነደደበት መከራ እያየ ይቆላዋል። ከዛ ሙቀጫ እየተጋጨ ያደቀዋል። ጀበና እሳት እየነደደባት እየተንፈቀፈቀች ታፈለዋለች። መጨረሻ ላይ ሰው ሲመጣ ግን የመጥበሻውን፣ የመውቀጫውን፣ የጀበናውን፣ የፍል ውሃውን፣ የከሰል ምድጃውን የሚያየለም ታጥባ ቁጭ ያለችውን ሲኒ ነው የሚያየው። አሁን እኛ ባለቀ ሰዓት የመጣን ታጥቦ የተቀመጥን ሲኒ ነን። ሰበካ ጉባኤው ግን ህንፃ አሰሪው ግን በብዙ መከራ ውስጥ አልፎ ቀዳዳውን ደፍኖ እንቅልፉን አጥቶ የናንተን አደራ ተሸክሞ ይሄንን የመሰለ ካቴድራል የወጣት ማሰልጠኛ ማዕከል ያለው ለልጆቻችሁ ነገ እቺን ሀገር የሚረከቡ ኦርቶዶክሳውያን ቄስም ዶክተርም የሚቀድስም የሚቀይስም ኢንጂነር ፕሮፌሰር ቄስ ድንቅ ኦርቶዶክሳውያን እህቶችን የሚያፈራበትን ይህን ካቴድራል በምድረ አሜሪካ አዲስ ቢገዙ አንገረምም ነበረ። የካቶሊኩም ቢገዙ አይደንቀንም ነበረ። የፕሮቴስታንቱም ቢገዙ አይደንቀንም ነበረ። እረ እነዚህ ጉደኛ ናቸው። መሬቱን ገዙና በሊቃነ ጳጳሳት አፈሩን አስባርከው ልክ እንደ ሀገር ቤቱ በምንፈልገው እንሰራለን ብለው ለመጀመሪያ ጊዜ በሰሜን አሜሪካ መሬቱን ገዝተው ባልሳሳት እንግዲህ ታርሙኛላችሁ፣ ሌላም ሊኖር ይችላል። ግን ይሄንን የመሰለ ታሪካዊ ታይቶ የማይጠገብ ጸሎት የሚሰምርበት ኑ የሚል ቤትን አስጠልቶ ወደዚህ ተነሳ ሂድ እዛ ቦታ የሚያስብል ይሄን ታሪካዊ ቤት ሰርተው ላስረከቡን የህንፃ አሰሪ ኮሚቴዎች እባካችሁ በማርያም 3 ጊዜ ቆቆማችሁ በማርያም እንደው እድሜ ይስጣቸው፣ ጤና ይስጣቸው፣ ትዳራቸው ይባረክ፣ ልጆቻቸው ይባረኩ። በደንብ አጨብጭቡላቸው። በደንብ ይሄ ነው መታደል፣ ይሄ ነው ክብር። እንደ ቆማችሁ እናንተም ደግሞ በመጣው ቁጥር 5,000 10,000 20,000 እየሰጣችሁ ምህረት ለምንሃል እንካ ያላችሁ ኪሳችሁን አራቁታችሁ ለእግዚአብሔር ቤት ሰጣችሁ ሳትሰስቱ ይሄን የመሰለ የመድኃኔ ዓለምን ቤት አቤት ክርስቲያን ሂሳብ ያውቃል። ለካ ክርስቲያን በሰማይ እንኳን መጥፎ ስራ ጥሩ ማድረግ አይቻልም፣ በሰማይ የጥሩ ስራ ውጤት ነው ያለው ብላችሁ እግዚአብሔር በኪሴ ዘዝ እግዚአብሔር በገንዘቤ አንተ ቤት ይሰራበት ብላችሁ ይሄንን ነገር ስለሰራችሁ እስቲ ለእናንተ ለራሳችሁ እግዚአብሔርን አመስግኑ። ከበሮን ምን ነው ተውከው ለምእመናን ሲሆን እንደ በደንብ አረፍ በሉ። ክብር ያድልልኝ። እኔ ብዙ አልናገርም፣ ጨርሻለሁ። አንድ ነገር ግን መልእክት አስተላልፋለሁ። ይሄ ቤተክርስቲያን ስንት ዳላር ፈጀ? ደባልቅ ስንት ፈጀ? 10.8 ሁለቷን ለምን አስቀረህ? 11 አድርገው ቅዱስ ያሬድ በለው 11 አድርገው ሁለቷን ለምን አስቀረህ? እኔ ስመላለስ ለኔ ሲያደረጋችሁት ወደዛ አይጠጋም እንዴ? አይቆጠራል። አዎ። ስለዚህ አሁን ልንጀምር ነው። ልብ በሉ። ይሄን ሰርተው ታማኞች ናቸው፣ አስረክበዋል። ታድላችሁ። ከእንግዲህ ልጆቻችሁ ወጣቶች በእንግሊዘኛ ቋንቋ እንደ ወንድሜ ነህምያ መቼም በልሳን ለሐዋርያ 72 ቋንቋ ቢገልጥም ወይ ሁለቱን ወይ አንዱን ነው የተጠቀሙት አይደል? ነገር ሲሄዱ እሱ ደግሞ 1-4 አለውና 1-4 ቋንቋ አለው። እንደሱ ያሉት እንደ መምህር ነህምያ ያሉት ወጣቱን ሰንበት ትምህርት ቤት ያስገቡ በእንግሊዘኛ ቋንቋ ትውልዱን የሚያተርፉበት ማዕከል ከስራ አለው። ህፃናት ልጆቻችሁ የሚማሩበት የሊቃውንቱን
ትምህርት እየተማሩ ውዳሴ ማርያም በንባብም በዜማም መልካ ማርያሙን መልካ ኢየሱስን ዳዊቱን ደግመው ቅዳሴውን ተምረው ኦርቶዶክስ ተዋህዶ ተረካቢ እንዲኖራት እዚህ ሀገር ላይ እንድትቀጥል የሚያደርጉት ሊቃውንት አባቶቻችን የሚያስተምሩበት የአብነት ትምህርት ቤት ቅድም ስጎበኛለሁ ራሱን የቻለ አለው። በጣም ይገርማል። ወንጌል የምትማሩበት ይሄ ሁሉ ሰው በወንበር ቁጭ ብሎ የሚቆርብበት ንስሐ የሚገባበት ከነፍሱ ከእግዚአብሔር የሚገናኝበት ትልቅ ስራን ሰርተውልናል። በእውነት ከዚህ በላይ ደስታ የለም። ገንዘብ ሲያደርጉት ጥሩ ነው። ከተገዙለት መጥፎ አሳዳሪ ነው። ከገዙት ጥሩ ሎሌ ነው። አያችሁ፣ ውሃ ሲፈስ ይጠራል። በማጨቅ ውስጥ ደስታ የለም። መስጠት በቁመና መስጠት በህይወት እጅን ደረት ላይ ሳያነባብሩት ይላል እና መድኃኔ ዓለምዬ ዛሬ ቤቱ ገባ። የገረመኝ ነገር መንበሩ አራቱም ሶስቱም መንበር ከቅድስት ሀገር ኢትዮጵያ ብፁዕነታቸው በቅዱስ ሲኖዶስ ደብዳቤው ተጽፎ በብፁዕነታቸው መመሪያ ከዛስ ተባርኮ እንጨቱ ራሱ በጥንቃቄ ተቀርጾ በአየር መንገድ እንግዲህ በኢትዮጵያ አስቡ፣ ሻንጣ ይከብዳል። አንድ ብልጭልጭ መጽሐፍ ይዞ አንድ ትልቅ የድጓ መጽሐፍ ይዞ መምጣት ራሱ ከባድ ነው። ወንጌሉን ይዞ መምጣት የተደጎሰው ከባድ በሆነበት ጊዜ ሶስት መንበር ከቅድስት ሀገር ኢትዮጵያ ልክ ደብረ ሊባኖስ ዋድልባ የሚቀደስበትን ጻድቃኔ ማርያም ያለውን መንበር ይሄው እዚያ አስመጥተውት በዛሬ ዕለት ብፁዕነታቸው ብፁዓን አባቶች ባርከውታል። ገንዘባችሁ ተባርኳል ማለት በገንዘባችሁ ጸድቃችኋል፣ ሰጣችኋል ማለት ነው። የሰጣችሁት ስራ ላይ ውሏል ማለት ነው። እና ባጭሩ ቆመዋል እነሱም። ዛሬ አምስትም እስካሁን ስንት ብር ነው የፈጀው? ይሄ የሚቀርባችሁ ስንት ነው? አሁን የምትከፍሉት እዳችሁ አልተፈታ አልሰጣችሁም። በትክክል እንግዲህ እዚህ ስክሪኗ ላይ ያደረጉ ነው ብዙ ጊዜ የሚያደርጉት። መድኃኔ አንድ ሰው ቤት ገዝቶ ሲገባ የተለያየ ስጦታ ዘንድ ሄዳለን። መድኃኔ ዓለምዬ እና አቡነ ዜና ከዕጣኑ ጢስ ጋራ እንባቸውን ጠብ እያደረጉ ከቀደሱበት መቅደስ ወጥቶ መድኃኔ ዓለም ወደ አዲሱ ቤት ሲገባ፣ ቅዱስ ገብርኤል ወደ አዲሱ ቤት ሲገባ፣ ኪዳነ ምሕረት ወደ አዲሱ ቤቷ ስትገባ፣ ሚካኤል ሲገባ፣ አራቱ ታቦታት ሲገቡ እንኳን ወደ ቤታችሁ ገባችሁ። ቀጣይ ደግሞ የቀረው የቤታችሁ ማደላደያ መቼም ሱፉን ገዝተን ጫማና ካልሲ አንገዛም አንልም። ሱፉን ገዝተን ከረባትና ሸሚዝ አንከለክልምና ምን አስባችኋል? አሁን እንኳን ደህና ገባህ የሚል ጥቂት ሰው ብቻ ነው። ነገ ቀጥላለሁ፣ ትምህርትም ነገ እናስተምራለን። እስቲ መጀመሪያ እንኳን ወደ ቤት ገባ የሚለኝ እንኳን ገባህ የሚለው መጣላችኋ። ታሪኩ ወንድሜ ታሪኩ ወንድሜ ምን ነበረ ድርጅትህ? ቆጮውን ምኑን የምታከፋፍልበት ጎበዝ ባለ ሀብት ነው። ማን ነበረ? ሜላንዳ ካምፓኒ። ሁሌ ሰው የሚረዳ የዋ በግሌ ምን የሚደግፈኝ የት ነው ብሎ የሚደውልልኝ ነው። ስንሞት ብቻ አይደለም የሚያጥለቀልቀው እያለን የሚጠይቀን ነው የተወደቃችሁ ብሎና ወጣት እግዚአብሔር ነው። ከሱ ተጠቀሙ። እሺ ቆጮዋንም ምኗንም እንጀራም ያስመጣል ከሱ ወሰዱ ብሩን እዚሁ እንዲያመጣው። እሺ አዎ። ስንት ልትሰጣሰብ? ለዛሬው መድኃኔ ዓለም ቤቱ ሲገባ $2000 ሰጣለሁ አለ። እድሜ ጤና ሰላም በረከት መድኃኔ ዓለም ያድልህ። ወየ ደባልቅ እሱ ነው ከኢትዮጵያ መንበሮችን ያስመጣው። መድኃኔ ዓለም እንዴት ታድሏል! ሶስቱንም መንበር መስዋዕት የሚሰዋበትን ስጋው ደግሞ የሚፈተትበትን የደብረ ሰላም መድኃኔ ሶስቱንም መንበር እሱ ነው ከኢትዮጵያ ውስጥ ነው ያስመጣው። እድሜ ይስጥ ታድለህ። ታዲያ ምን ከዚህ በላይ አንተንስ ጨምሮ ሀብታም ያድርግ። ኤሎን መስክ ያድርግ እግዚአብሔር። እግዚአብሔር ያድርግ፣ ይጨምርልህ፣ እድሜ ጤና በረከት ይስጥህ። 2000 ደግሞ ሰጥቷል ዛሬ። በሚቀጥሉትም አለው ብሏል። ጀምሮታል። ታርዬ እድሜ ከጤና ጋር ይስጥልን። ሁለተኛ ሰው ማን ነው? ፍጠኑ። 20 ደቂቃ ነው የተሰጠኝ። ፍጠኑ። ይኸው ቶሎ ወንድሙና ጸገነት ከየት? ካንሳስ ከቴክሳስ መጥተው ወንድሙና ጸገነት
የድሮ አባሎቻችን ናቸው። መነሻችን ነው ብለው $2000 እድሜ ከጤና ጋር አይስጥልን። እድሜውን ጤንነቱን በረከቱን ይስጥልን። ፍጠኑልኝ ቶሎ። ቀጣይ ማን ነው? ወደ አዲሱ የተሰጠኝ 15 ደቂቃ ነው። ወደ ብፁዓን አባቶች የመጨረሻ ልትባረኩ ነው። ወደዛ ልንሄድ ነው። ሶስተኛው ቅድስት አርሴማ ማናት? አርሴማ ከደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ዘማሪያን ነው። ቤተ ክርስቲያን ሊቃውንት ነው። አይነበኝም ከስር ያለው እሺ። ከደብረ ብስራት ቅዱስ ሮዝማውንት ነው። ከዛ ከደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ $1000 እድሜ ከጤና ጋር አይስጥልን። ፍጠኗ። እሰይ እሰይ እሰይ። መድኃኔ ዓለምዬ ወደ ቤትህ እንኳን በሰላም ገባ። ቶሎውኑ ሰዓታችን ለመቆጠብ ወደ ቡራኬ ወደ ዝማሬው ለመሄድ ፍጠኑ። እንግዲህ ወይዘሮ ሶሊያናና አቶ ደባልቄ ወይዘሮ ሶሊያና ደባልቄ ነው። ጌዲዮን 1850 ኧረ እግዚአብሔርን አመስግኑ። አቶ ዳንኤል ጎበዜ 500 ብር። በዚህ ቀን ስሙን ያላስጠራ እንዴ! አቶ ጫላ ጆላ ነው። አቶ ጫላ ጆላ 500 ብር። አቶ አለማየሁና መንደሪና 100 ብር። ፍጠኑልኝ። እሰይ እድሜ ይስጥልን። ፍጠኑ። ማን ነው? ዓለም ሀገሬ $100። እሺ እየመጣ ነው። እየመጣችሁ ወደ እኔ እያመጣችሁ እስከዛ እጅ ማውጣትም ይቻላል ለበጎ ስራ። አቤት ወዳጄ ከቅድሙ ሳሁን በጣም ደስ አለኝ። የተዋህዶ ልጆች ሚኒሶታ ያሉት አለን ብለው መጡ መሰለኝ። የመድኃኔ ዓለሙ ኪዳነ ማርያም እንዲሁም ጽጌ ማርያም ከነ ልጆቻቸው መጡ መሰለኝ። 500 ጨምረህ ነበር። 1000 እድሜ ጤና በረከት ሰላም መድኃኔ ዓለም ያድልህ። አዎ እግዚአብሔር በሰጠኸው ይስጥህ። አግኝ እንጂ አትገኝ። ክፉ አይንካ። ዘመን ይባረክ። የሱን ቤት እንደሰራ ያንተን ቤት እግዚአብሔር ይስራው። ቀጣዩ ማን ነው? እስቲ ፍጠንልኝ። ፍጠንልኝ። እሺ መድኃኔ ዓለም ሲገባ ማስገርሙኝ እንጂ እንዴ ሚኔሶታ በዛ አይታማም እንዴ ጠንከር ያለውን ደንገጥ የሚያደርገው ደም ግፊት ስኳር የሚጨምረውን አምጡት እንጂ እንዴ ምንድነው እንደዚህ? እስቲ ማን ነው? አቢሲኒያ ኢትዮጵያን ማርኬት ቴክአውት አቢሲኒያ ኢትዮጵያን ማርኬት እንደ ቴክአውት ስንት ነው? $500 እድሜ ከጤና ጋር አይስጥልን። አበሻዊ ማርኬት የአበሻ ነገር ሁሉ አለ። በሉ ወደዛ ተጓዙለት። አበሻዊ ማርኬት $2000 እድሜ ከጤና ጋር አይስጥልን። ተሽጎደጎደ እኮ ኧረ በመድኃኔ ዓለም ፍጠን እስቲ። ቀጥል። እሺ አበራ ነው። አንብብልኝ ስም የሀገሩን ነዋሪ ታውቃላችሁ። አበራ ፈትለወርቅ አርሴማና ፋኑኤል የተባረከ ቤተሰብ $4000 እድሜ ከጤና ጋር አይስጥልን። አቤት መታደል፣ አቤት መባረክ፣ አቤት መታደል። 4000 ግሩም ነው በእውነት። እሺ ቀጥል የደመርክ። እሺ ገብሬና አስኒ ዘመዶቼ፣ አስኒና ገብሬ በመጣን ቁጥር የማናጣቸው ዞር እያረጉም ከተማ የሚያሳዩን የሚያጫሙን የሚያለብሱን። አስኒ የታለች? የተባረከች ባለቤቱ አስኒ እያለች እንኳን ደስ አለሽ። ባለቤቷ በጉልበትም ያገለግላል። አሁን ደግሞ 2000 እድሜ ከጤና ጋር አይስጥልን። እድሜውን ጤንነቱን ሰላሙን በረከቱን የብፁዕ አቡነ ናትናኤል የብፁዕ አቡነ ያዕቆብ የነዚህ ብፁዓን አባቶች በረከት በቤትህ በህይወትህ ላይ ይኑር። ክፉ አይንካ። ዘመን ይባረክ። እስቲ ቀጥል። እኒህ ብፁዓን አባቶች በረከታቸው ይደርብን። ቀጥል። ምስራቅ በረካ አሁንም በረካ ሁኚ። እድሜ ከጤና ጋር 500 ሰጥታናለች። እድሜ ከጤና ጋር አይስጥልን። ቀጥል። አቶ ሞገስ ወልደ ገብርኤል 500 በካሽ ነው። እንዲያው በካሽ እድሜ ይስጥልን። እንዲሁ እድሜ ከጤና ጋር አይስጥልን። በጣም እናመሰግናለን። የመድኃኔ ዓለም ወዳጅ መድኃኔ ዓለምዬ ቤት ስትገባ እንዴት ዝም ብላል? ሰዓሊ ተስፋዬ ይሄንን የለጠፈው ያንን መስኮቱ ላይ ያለውን
አረረረ እሱ አይለኝ እውቅ ሰዓሊ ነው። የሚገርም ነው። ቅዱስ ሉቃስ በጣም የሱ በረከት ያለበት ነው። በሙያውን ሁሉ በገንዘብ የማይተመን አድርጓል። ይኸው መስኮቱ ላይ ያለው አያምርም እንዴት እንደሚያበራ! ኧረ እንደው አጨብጭቡለት በማርያም። እሱ ነው የሰራው። 160 ዓላማ አለው። 160 የሰጠበት ከዚህ ጥበብ ጋር የሚገናኝ ነው። ወደፊት ያብራራዋል። 160 ምስጢር አለው ማለት ያብራራዋል። ሰዓሊያን በምስጢር ነው፣ አብስትራክት ነው 160። ሌላ ምስጢር አለው ከጀርባው። እድሜ ከጤና ጋር አይስጥልን። ቀጥል። ስም ያይን ነገር ቅዱስ ስቱዲዮ በአቡነ ናትናኤል ጨበጥ አታርገኛ። ጨበጥ የምታርገኝ ሲወጣ ለኔ ሲሆን ነው። እሺ ጨበጥ አርገ ምረትዬ የምትለኝ ይሄን ግን እዚህ አደባባይ ላይ በብፁዕ አቡነ ናትናኤል ስም ነው ያለው። በብፁዕ አቡነ ናትናኤል ስም ቅዱስ ስቱዲዮ ፎቶ አንሺና እንዴ! አዎ እያነስ በደም እያነሳ እንዴ! በደንብ አንሳኝ። ታሪክ አስቀርሺ። አዎ 1000 ቅዱስ ስቱዲዮ እሱ ጋር ሄዳችሁ ልደት ምንም ሁሉም አጭበጀቡለት። ይኸው ታሪክ እያስቀረ በብፁዕ አቡነ ናትናኤል ስም ካልኩኝ ወረፋ ነው የሚሆነው። በብፁዕ አቡነ ያዕቆብ ስም ካልኩኝ ወረፋ ነው የሚሆነው። ስለዚህ አሁንም በብፁዕ አቡነ ናትናኤል ስም 1000 ቅዱስ ስቱዲዮ እድሜ ጤና በረከት ይስጥ። ሙያህን ለእግዚአብሔር ሙያህን ለመድኃኔዓለም ለኦርቶዶክስ ተዋሕዶ አድርጋል። እድሜ ከጤና ጋር ይስጥልኝ። 1000 ተቀበለኝ። ይኸው ተቀበለኝ። እድሜ ከጤና ጋር ይስጥልኝ። እሺ ወይዘሮ ታዬ ካሳና ደሳለኝ ካሳ ከቺካጎ ነው። አቤት በረከት አይቅርብ ብለው ሩቅ ያሉት ተሳተፉ። $500 እሰይ እሰይ። ቀጥሉ። እመቤት ሀብተ ገብርኤልና ተድላ በላይነህ ሁለተኛውን እንዴ የሚገርም ነው። እመቤት ሀብተ ገብርኤልና ተድላ በላይነህ $2500። ከዛ ለሁለተኛው ጊዜ ደግሞ ሞልቶ ምንድነው ግልጽ አይደለም። በተጨማሪ $5000 በድምሩ $7500 መጥቷል። በአሁኑ ሰዓት እድሜ ጤና በረከት መድኃኔዓለም ይስጥልን። አቤት መታደል! ቤቱ ሲገባ መድኃኔዓለምዬ እንኳን ደህና ገባ በሉ። ታውላችሁም እስቲ ተሳተፉ። ቀጣይ ወይዘሮ እንዬ አለች። እንዬ አዎ አዳራሿ ላይ ነበር ባለፈው 260,000 የሰበሰብኩት። የእሷ አዳራሿን ሰጣ። እሷ ናት። አዎ ቤቷን የሰጠች ለመድኃኔዓለም የተባረከች። ባለቤቷ አቶ ይበልጣል። እውነትም ይበልጣል። እሷን ይዞ እንዴት አይበልጥም? ጎበዝ ናት። ሆኖ የተባረከች ናት። $3000 እንዬው እየባረኩ ነው። ብፁዓን አባቶች መስቀል ከፍ አድርገው። አቤት መታደል! አቤት መባረክ! ዘይቱ፣ እርሾው፣ ዱቄቱ፣ ልጆች፣ ትዳር ሁሉም ይባረካል። እግዚአብሔር ጋር ሰጥቶ የከሰረ የለም። ያውም ተአምር እያሳዩን እግዚአብሔር ይስጥልን። 3000 እንዬ እድሜ ጤና በረከት ሰላም ያድልሽ መድኃኔዓለም። እምሰጪው አያሳጣሽ። ሁሉ ጊዜ የሰማይ ቤትሽን ያሳምረው። አሜን። አቶ ተክሉና ቀለመ ወርቅና ባለቤታቸው 400 እድሜ ከጤና ጋር መድኃኔዓለም ይስጥልን። በጣም እናመሰግናለን። ቀጣይ ደሬ ሰብለ አስናቀና እንደ ሰብሌኛ ሰብሊ መልኳማ ሴት እንደ መልኳ ጸባዋ ልቧ ያማረ ልጆች ወልዳ የልጅ ልጅ አየች። እግዚአብሔር የባረካት የመድኃኔዓለም ቋሚ ወዳጅ የአገልጋዮች ጠያቂያችን 3000 ሰጥታለች። እድሜ ከጤና ጋር ይስጥልን። ሰብልዬ ቤትሽ ይባረክ። አዎ የተባረከ ቤት ነው ያለ። የተባረኩ ልጆች ናቸው አሁን ጨምሮ መድኃኔዓለም ከዚህ በላይ ይባርክሽ። አባቶቻችን የነዚህ የብፁዓን አባቶቻችን በቀኝ በግራ ቁጭ ያሉት የብፁዓን አባቶቻችን በረከት በቤትሽ በልጆችሽ በልጅ ልጆችሽ አንቺ በሆነ ላይ ይደር። ቀጥል። 3 ይሰጣለች። ግሩም እኮ ነው። እስቲ ኑ አለን በሉ። መድኃኔዓለም ሲገባ ታሪክ እኮ ነው። 10 ደቂቃ ቀረኝ። ይኸው ቶሎ በሉ 10 ደቂቃ ከዛ ይዘመራል። ለጉድ ማን ነው የተባረከ ሰው ካላት ላይ የሰጠች እፀ ሕይወትዬ እድሜ ጤና በረከት ይስጥሽ። መብርሃን ቤትሽን ትሙላው። ቤተ ዶኪማስን የሞላች አንቺን ቤት ትሙላው። $50 ክፉ አይንካሽ። ዘመንሽ ይባረክ። አዎ ያላትን አየህ።
አዎ እግዚአብሔር ይባርክሽ። በእውነት 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 ቀጥል። ገዛኸኝ አበራ አትሌቱ ነው። ገዛኸኝ አበራ እድሜ ጤና ገዛኸኝ አራያ ነው። አዎ ገዛኸኝ እድሜ ይስጥህ። በደሙ የገዛህን መድኃኔዓለምን አክብረኸዋል። 500 ሰጥቷል። ተክለ ጊዮርጊስ የጊዮርጊስ ተክል ስንት ነው? 1000 እድሜ ከጤና ጋር አይስትልን። ዘውዴና ምህረት መድኃኔዓለም ዘውድ የሆናችሁ ምህረት 1000 ለመድኃኔዓለም ቤቱ ሲገባ ጥላውንና ተናኘ 500 እድሜ ከጤና ጋር አይስትልን። ዳንኤል የሚለውን ለምረስ አርፈው ነው። እሺ ዳንኤል ረጋሳና ዘርፌ ተክለ ኢየሱስ 500 ዓለምሸት 200 ዶክተር ሸዋንግዛው ዓለም ፀሐይ 2000 በድምሩ ሁሉንም አጨብጭቡላቸው። እድሜ ከጤና ጋር አይስትልን። በቃ እኮ በአንድ ጊዜ የቀረውን ዕዳ ልንከፍለው ነው። ምን ችግር አለ? ይከፈላል። እሰይ እግዚአብሔር ይስጥልና። መታደል እኮ ነው። ቀጣይ ምን ተአምር ያሳየናል ይሄ የህንጻ አሰሪ ኮሚቴና ሰበካ ጉባኤ። በእውነት እስቲ ሙሉጌታ ፈለቀ ሰርካለም 500 እድሜ ከጤና ጋር እሰይ። እኔ ጌታ አመሰግናለሁ። ሶፍቱ ለሰጠኝ ቆይ ጠርጌበት እንዴ ወዲያው መልስ አልከኝ። እሺ እድሜ ይስጥ። እሺ የኔ አባት እሺ አገልግሎት ነው ይሄ። ማየህ ላመጥረግ ቀላል አይደለም። ቬሮኒካ ጠርጋ እሺ አቶ አማረ በርሄ እና ወይን ተክለ አብ ወይን ተክለ አብና አቶ አማረ ወይዘሮ ወይኒ አስተካክል ተባልከ። አስተካክል ብሩን ብቻ አይደል አስተካክል መናገር ስማቸውንም ወይዘሮ ፍሬ ወይኒ ወይዘሮ ወይኒ ተክለ አብና አማረ በርሄ ባልተራሽ ናቸው። ትዳራቸው ይባረክ። እድሜ ጤና በረከት ይስጣቸው። $2000 ሰጥተዋል ለመድኃኔዓለም። ረዳ መጣ እንጂ ተሽጎደጎደ። መድኃኔዓለም ደግሞ እንዴት ደስ ይላል ባካችሁ። አቤት 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 አቤት። ወለተ ትንሳኤ ስንት የትንሳኤ ልጅ ሆና በዘመነ ትንሳኤ መድኃኔዓለም ቤት ሲገባ $1000 100 ያው ዜሮውን እግዚአብሔር እንደዛ አድርጎ ይቆጥርላት። እሺ እድሜ ይስጥልን። ወይዘሮ መዓዛ ደምሴ 500 ማዕዚ እድሜ ከጤና ጋር ይስጥልን። ሰብለና ጽጌረዳ ናቸው። ቅድም ባለ 3000 እህትማማቾች ናቸው። ሰብለም ጽጌረዳም በጣም የተባረኩ እህትማማቾች መልካም ሰዎች መልካም ቤተሰቦች ናቸው። ሄርሜላና አሌክስ $1000 ሰሞኑን እናመጣለን። አዎ እግዚአብሔር ቃላችሁ እንድትፈጽሙ እድሜ ይስጣችሁ። ካልታጣው እድሜ አቶ ምህረት ታምራትና ወይዘሮ አጸዳ አበበ 200 እሺ አንተነህ ማሞ እና በዛ ወርቅ ነው ምንድነው ምህረተ ወርቅ ነው ምህረተ ወርቅ ታፈሰ 300 እድሜ ከጤና ጋር ይስጥልን። ተሳተፉ። ሁሉም ይሳተፍ። መጣ እንደ መድኃኔዓለም ቤቱ ገብቶ ተሳተፉ ሁላችሁም። እስቲ ቀጥል። የመድኃኔዓለም ማህበርተኞች አሉ እዚህ። መድኃኔዓለም አንተም ባየው አይኔ ሌላ ለምን ያሉ የመድኃኔዓለም ማህበርተኞች $3000 ሰጥተዋል። አቤት ማህበራችሁን ያስፋላችሁ። ይሄ ነው ማህበር ማለት ተሰባስቦ በጎ ስራ የሚሰራ ነው። አቤት አስካለ ማርያም ሊያ 10 ብር። አስካለ ማርያምዬ አንቺ ነሽ። 10 ብር አንቺ ነው። እድሜ ጤና ይስጥሽ። ጤናሽን ይስጥሽ። ደዌሽን ያስወግድልሽ። አሜን። አይዞሽ። መድኃኔዓለም እድሜ ጤና ይስጥሽ። የብፁዓን አባቶቻችን በረከታቸው ያ አንቺ ላይ ያለውን ክፉ መንፈስ አድርጎ ቅዱሱን መንፈስ ወደ ውስጥሽ ያምጣው። ያንቺ 10 ብር 10,000 ናት በእግዚአብሔር ዘንድ። እግዚአብሔር ይቀበልሽ። ጤና ይስጥሽ በሏት። አጨብጭቡላት። 10,000 ሰጠች። እድሜ ይስጥልን። ስሜን እግዚአብሔር ያውቀዋል 100 ብር። ገብርዬ ቀጥል። ገብረ ሚካኤል 100 ቃል የተገባ ስሜ አቶ ዳዊት $50 ቃሉን ለመጠበቅ ያብቃው። እድሜ ከጤና ጋር ይስጥልን። ቀጥሉ። እጅ ማውጣት ይቻላል። እሺ ቀጥሉ። እሺ ከኋላ ያለውን አምጡ። ውጭ ያሉት ግን በጣም በርካታ ህዝብ ውስጥ ካለው በላይ ውጪ ነው። 5 ደቂቃ ቀረኝ። ነገ ቀጥለዋለሁ በሰፊው። 5 ደቂቃ ቀረኝ። ፍጠኑ እስከዛ። እሺ ማን ነው እጅ እያወጣ ነው? እጃችሁን አውጡ።
እጃችሁ ማውጣት ትችላላችሁ። የመጨረሻዎቹ እዛ ጋር እጅ እያወጡ ነው። ፈጠን ፈጠን በሉልኝ። ቶሎ ወደዚህ አምጡልኝ፣ አምጡልኝ ወደዚህ። ወደ መጨረሻው የብፁዓን አባቶቻችን ቡራኬ ይባርኳችኋል፣ ጸሎት ያደርጉላችኋል። አባቶች ያደርጉልናል። ፍጠኑ። የምታደርጉት ለራሳችሁ ደስ እያላችሁ ለምን ነው እንጂ ማድረግ ለዚህማ ቤተ ክርስቲያን ወልደ አማኑኤልና መርሃተ ድንግል ወልደ አማኑኤልና መርሃተ ድንግል 1000 ሰጥተዋል። ኃይሉና ሂሩት $200 ሰጥተዋል። እድሜውን፣ ጤንነቱን፣ በረከቱን መድኃኔዓለም ይስጥልና። እሰይ 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 እሰይ። ፍጠኑ። ወደዚህ አምጣልኝ ቼኩን ፍጠን። እሺ እሺ። ቃል የተገባ አይደለም። አቶ ዳዊት የተከፈለ ነው። ዛሬውኑ ነው እንጂ ምን ቃል ነው አላሳድርም የመድኃኔዓለምን ብር። አዎ እሱ የሰጠኝ ካርዴን አስባርኬዋለሁ ብለዋል። እድሜ ከጤና ጋር ይስጥልን። እናመሰግናለን በጣም። እሺ ማን ፍቃዱ አዳም ለባለቤቴ መታሰቢያ ነፍስ ይማር በሉ እስቲ። $200 ሰጥቷል። አያችሁ፣ ይሄን ቤተ ክርስቲያን ታየዋለች በአጸደ ነፍስ ሆና። እድሜ ከጤና ጋር ላሉት ይስጥልን፣ የሄዱትን ይማርልን። አቶ ዮሐንስና አዜብ 2500። አቤት 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 አቤት! አቶ ዮሐንስ አቤት መታደል! ዶክተሩን አቶ ዮሐንስ አይደለም ሌላው ነው። እሺ አቶ ዮሐንስ እና አዜብዬ እድሜውን፣ ጤንነቱን፣ በረከቱን፣ ሰላሙን መድኃኔዓለም ያድልልን። እናቴ ባታ ነገሯ ማታ፣ ማታችሁን ፍጻሜያችሁን ተሰምርልን። 2500 ሰጥተዋል። ከፖርትላንድ ነው የመጡት። አያችሁ? አዎ ከፖርትላንድ ነው የመጡት። እንግዲህ እኔ ከኮርት ነው የመጣሁት፣ እሳቸው ከፖርትላንድ። እሺ ሁለቱም በጣም የሚያገለግሉ የመድኃኔዓለም ወዳጆች ናቸው። መድኃኔዓለም ቤቱ ሲገባ በሶስት መንበር፣ ሚካኤል ቤቱ፣ ኪዳነ ምሕረትዬ ቤቷ ስትገባ፣ ገብርኤል ሲገባ 2500 ሰጥተዋል። እድሜ ከጤና ጋር ይስጥልን። ቀሲስ ጸዳሉ የታሉ? ቀሲስ ጸዳሉና ቤተሰቡ፣ መሪጌታው፣ ምሁሩ፣ ሊቁ፣ የልጅ አዋቂው፣ ትውቱ መማር ትውት ያደርጋል ማለት እንደሳቸው ነው። በእውነት 1000 ከነ ቤተሰቦቻቸው። አያችሁ እዚህ አሁን እኔ ሚኔሶታ መድኃኔዓለም የሚገርመኝ ካህናቱም ሰጥተው ስጡ ይላሉ። የሚገርመው በቃ ከሰው እጅ አይጠብቁም፣ እኩል ከህዝቡ ይሳተፋሉ። ግን ጸጋቸው ለነሱ ነበር መስጠት ያለበት። የጽንሱ ጤንነት እንዲጠበቅ እናቱን መንከባከብ ነው። እነሱን እኛ መንከባከብ ሲገባ እነሱ እኛ መንከባከብ ጀመሩ። እድሜ፣ ጤና፣ በረከት፣ ሰላምን የኔ አባት ይስጥልን። ለቤተ ክርስቲያን ኑርላት፣ ረጅም እድሜ ከነ ቤተሰብ ይስጥ። የልጅ ልጅ 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 መድኃኔዓለም በበረከት ይሙላል። አሜን አሜን። $1000 ሰጥተዋል ካህኑ። ስሜን እግዚአብሔር ያውቀዋል 100 ብር። ብስራተ ገብርኤል 50 ብር መጣኩ። ወልደ ሚካኤልና አጸደ $1000 ለመድኃኔዓለም እየቤቱ ሲገባ እንዴ እንኳን ደህና ገባ ወደ ቤት ብለው። አቤት አቤት መታደል! አቤት አቤት ደስታ! መስከረም ደምሴ ጠላቶችን አጋንንቱን ክፉን መንፈስ እግዚአብሔር ድምስስ ሲያድርግልሽ $500 ሰጥታለች። አቤት መታደል! እመቤት ታደሰ 100 ብር። እመቤትዬ እድሜ ይስጥሽ፣ ጤና ይስጥሽ፣ ክፉ አይን ከዘመንሽ ይባረክ። ቀጣይ ፍጠን። ጸዳለ ማርያም 100 ወዬ ቅድም ሰጥቻለሁ። አዋይ ካሜራ ሊወርድ አድርገህ ይኸው ለማን ነው ሰጠው? እሺ እድሜ ከጤና ጋር ይስጥልን። ወረቀት ማለት ያልተነበበለት ካለ እሺ። ወለተ ዮሐንስ 100 እድሜ ከጤና ጋር ይስጥልን። አምጣው ቤተልሔም፣ ይሄኛው እንዲነበብ እሺ። ቤተልሔም ከበደ ከሃርቫርድ ዩኒቨርሲቲ ከዩኒቨርሲቲው አዎ ከሃርቫርድ ዩኒቨርሲቲ ቤተልሔም አለች እዚህ። አዎ እግዚአብሔር እየተማርሽ ነው። ሰቃይ ተማሪ ያድርግሽ። አንደኛ ውጪ
ኒሻን ተሸላሚ ያድርግሽ። ተዋህዶን ባለማኩሪያት አይደለም እንዴ? ትምህርትሽን ይግለጽልሽ፣ ከኤፍ ይሰውርሽ። ኤ+ኤ+ ደድሪ ኦርቶዶክስ ተዋህዶ አስተሪ $500 ጸልዩልኝ ብላለች። ብፁዕ አባቶቻችን ብፁዕ አቡነ ናትናኤል እሳቸው የጸለዩለት፣ ብፁዕ አቡነ ያዕቆብ ታራሚው ከተማ ውስጥ ሆነው የገዳም ሕይወት የሚኖሩ ጸሎተ ውዳሴ ማርያምን በዜማ በንባብ ሳያደርሱ የሚውሉት በእውነት ትልቁ የጸሎት አባት በረከታቸው በአንቺ ላይ ይደር። ትምህርትሽን ይግለጽልሽ፣ ለቁም ነገር ያብቃሽ። $500 ሶስና ከዩኒቨርሲቲ ኦፍ ሚኔሶታ $200። ኧረ ተማሪዎቻችን አሉን እኮ ልጆች። እንዲህ ነው እንጂ ቦታውን ያዙልን፣ ምድሪቱን ውረሷት። የተዋህዶ ልጆች ከፍ ከፍ ወለተ ሚካኤል $100 ሰጥታለች። እድሜ ከጤና ጋር አይስጥልን። ማላዘውድና ባንቺ ምህረት ነው ባንቶ ነው የሚለው ባንቺ ከላይ አድርጋችኋት ነው። እሺ ባንቺ ምህረት $500 እድሜ ይስጥልን፣ ጤና ይስጥልን። እንጨርስ ነው። ጸዳሉ አሹ $200 እግዚአብሔር ይስጥልን። አቤት ስሜን እግዚአብሔር ያውቀዋል $100። ስሜን እግዚአብሔር ያውቀዋል $20። እንድሪያስ ግርማ $500። ከኢትዮጵያ መጣ ዛሬውኑ፣ ከትናንት ወዲያ መጣ። ዶላር ነበራት ማለት ነው። ጎበዝ ናት እሷ፣ ቋጥራ ነው የመጣች። አይ ጎበዝ ናት እንደው ይገርማል። ወይ ጉድ! እሺ ምን አለ ሸዋ ሞገስ ከኢትዮጵያ የመጣችው ማናት? እንድሪያስ ግርማ። ምን አለ ሸዋ ሞገስ? ምን አለ ሸዋ ይገርማል። ምን አለ ሸዋ $100 ሰጥታለች። ያን ምዳት ስራማ ስትሰራ ሲስተም ውስጥ ስትገባ 100,000 ነው የምትሰጠው። እግዚአብሔር ያን ምዳት እድሜ ከጤና ጋር አይስጣት። እሺ ቀጥል። ማን? ሰላምዬ $100። ሰላም እድሜ ይስጥሽ። ወለተ ማርያም 200። ወይንሸት ተሰማ 200። ራሄል ለገሰ 200። ምህረታብ ይላል እንዴ? ጀመርኩ እንዴ? ምህረታብ ነው። ቀጥል። ማርታ ነው። አንብቡልኝ ስሙን። እሺ ቀጥል። ኃይሌና ራሄል ቤተሰቡ 500። 22 ነው እንጂ ያለው 500 እድሜ ከጤና ጋር አይስጥልን። ወለተ ኢየሱስ $200። ትርሲተ ማርያም $500 እድሜ ከጤና ጋር አይስጥልን። ከደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ዘማሪያን ነው ቤተ ክርስቲያን ደብረ ብስራት ቅዱስ ገብርኤልን እድሜ ጤና ይስጥልን። $1,000 እናመሰግናለን። ግርማ መኮንን $300። እሺ ገብርዬ ቀጥል። ማርታ ግሩሙ 1,000። አቤት ማርትዬ እድሜ ጤና በረከትን ያድልሽ። ቀጥል። ደብሬ እሺ $200። ሳባ 100። ፍቅርተ ማርያም ጥሩ ወርቅ ቀጥል። ከስር ያለው አንተ ንገረኝ። 300። አጸደ ማርያም 1,000። ጻድረ ማርያም አጽር ትሁንሽ 1,000። ጸደይ ተሰማ 100። 1,000። ቀጥል። ወይዘሮ መጽሔት 50። ዓለም ጽጌ ድንግል 100። ዓለም ፀሐይ 100። ፍቅርተ ማን? ፍቅርተ በሚለው ነው አይነበብም። አንብቡልኝ። ፍቅርተ 100 እግዚአብሔር ያውቃታል። እስካሁን ያነበብኳቸውን ስለነሱ በእጃቸው ስላዘዘ በኪሳቸው እግዚአብሔር ስላዘዘ ቤቱን የቀረውን ለማጠናቀቅ እዳውን ደግሞ ከፍሎ ነፃ ለመሆንና ወደ ሌላ ልማትና ፕሮጀክቶች ለመግባት እግዚአብሔር በኪሳቸው ስለነሱ መድኃኒዓለምን አመስግኑ። እግዚአብሔር ይስጥልን። እሺ ቴዲሻ እሺ ቀጥል። ቴዲዬ ሸዋለም ተሰማና የውብ ዓለም ላቀው $1,000 እድሜ ይስጥልን። አትውጡ በማርያም ጸሎት ሊዘጋ ነው። አባቶች በረከታችሁ ሳይደርሳችሁ እንዳትሄዱ። ጨርስ። ማማስ ማርኬ
500 አቤት 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 እንዲሁም የአዲስ አበባ ደምሴ ከአዲስ አበባ እስጢፋኖስ ቤተክርስቲያን ከአዲስ አበባ እስጢፋኖስ ቤተክርስቲያን ነው ጆሮዬ ነው ከኢትዮጵያ ነው የመጡት $100 አቤት ከአዲስ አበባ ከእስጢፋኖስ መጥተው እዚህ እየረዱ ነው ኧረ ጉዶናችኋል ኧረ ለኒ እናት እስቲ እድሜ ከጤና ወንድ አባት ናቸው እናት ናቸው $100 እድሜ ይስጥልን በእውነት አለማየሁና ጽጌረዳ 300 ብር እድሜ ከጤና ጋር ይስጥልን ቀጣዩን ታነባለህ ፊደሉ እስኪገለጽልህ አርሴማ ደምሰው 11 ዓመቷ ነው አርሴማዬ የታለች ህፃኗ አርሴማ ያሳድግሽ ለቁም ነገር ያብቃሽ እድሜ ጤና ይስጥሽ በጣም ትልቅ ስጦታ 5 ብር ሰጥታለች በማርያም አጨብጭቡላት እደጊ ለቁም ነገር ያብቃሽ ትምህርትሽን ይግለጽልሽ ለእናትሽ ለአባትሽ ለቤተ ክርስቲያን ትልቅ ያድርግሽ ካልታጣው እድሜ አይንፈግሽ የዛሬ 5 ብር የነገ 500 ሺህ ነው እድሜ ከጤና ጋር ይስጥሽ እስቲ ቀጥልልኝ ስሜን መድኃኒዓለም ያውቀዋል 500 ብር ስሜን ያውቀዋል እኛም ጠርተነዋል እግዚአብሔር ይስጥልን ቀጣይ ቴዲ እሺ አቤት በረከት አቤት መሻማት እህተ ሰናይ ማነት እይንተ ሰናይ ነው የሚለው ይሄ ጽሑፉ እሺ እይንተ ሰናይ 1000 እድሜ ከጤና ጋር ይስጥልን እይንተ ሰናይ እሺ ቀጥል ሀበሻዊ ማርኬት ቅድም አንብቤዋለሁ አዎ አንብቤዋለሁ ግን ልድገምለት 2000 እንዲያመጣ ድጋሚ ቴዲ በጎን አለ መሰለ አለ እንዴ እሺ በጎን ስም እያስጠራ ነው ቴዲ ድጋሚ ካልተጠራ አረካም ብሏል ሼር ነው መሰለኝ ቴዲ 2000 ደስ ይበልህ ይኸው ሀበሻ ማርኬት ሀበሻዊት ማርኬት እሺ ይሄ ሀበሻ እሺ ያኛው ሀበሻ አይደለ እሺ ከደብረ ብስራት ቤተክርስቲያን ገብርኤል ቤተክርስቲያን ስም $100 በቤተክርስቲያን ስም በገብርኤል ስም $100 አዜብና ደመላሽ $500 መሰረትና ጌታቸው $500 ስለነሱ እግዚአብሔርን አመስግኑ ቀጥሉ ፍጠኑ አለማየሁና ሄርሜላ $1000 እድሜ ከጤና ጋር ያስተልን ወዬ ዲያቆን ራሄል ደገሰ 200 ነበር ያረኩት ምርቃቱ ግን ደስ አለኝና በልጄ ስም 800 ጨምሬ እንዲያለ ምርቃት ካለ 1000 አድርጌዋለሁና ልጄን መርቁልኝ ያሳድግልሽ በሏት እድሜ ጤና ይስጠው ለቁም ነገር ያብቃው ሴት ከሆነችም ለቁም ነገር ያብቃት አጨብጭቡ ስለሷ ልጅ እግዚአብሔር ይመስገን 1000 አድርገዋለች አስማማው ከላስ ቬጋሶች አይ ቬጋሶች የተዋህዶ ልጆች 200 ቬጋሶች እሺ 200 አስማማው ሰባቱ ሜግሮን 100 ዶክተር ብርሃኑና አይንዬ 500 ወለተ ማርያም 100 ዶክተር አስፋውና ይውብዳር 1000 እመቤት አሰፋ 100 አቤል ነቢያት 50 ወለተ መድህን 50 100 አበባየው ንባብ 50 ሐመረ ማርያም ፌቨን ዳዊት 1000 ከነ ልጆቻቸው 1000 በእውነት ኤልሳ መኮንን 60 ክንፈ ገብርኤልና ወለተ ገብርኤል 200 ማርታ ወልደየስ ወልደ ጊዮርጊስ 200 የሺ ሞገስ 300 ያፌት ተስፋዬ 50 እስካሁን ለጠራዋቸው ክብር ለመድኃኔዓለም በእጃቸው ላዘዘ በኪሳቸው ላዘዘ ደመወዝ ደምና ወዝ ለፍተው ያመጡትን ለእግዚአብሔር መስዋዕት አድርገው አቅርበዋልና ስለነሱ መድኃኔዓለም አመስግኑልኝ አባታችንን መድኃኔዓለም አንተ ባይወላለም እሺ ቴዲ ቀጥል አቤት በኡራኤል በቅዱስ ኡራኤል አባቶች ስም $1000 መጥቷል እድሜ ከጤና ጋር ይስጥልን በጣም ቅዱስ ኡራኤልን እግዚአብሔር ደብሩን ያስፋልን ዓለም ሰገድናህና ከነ ቤተሰቡ 500 አረ ደሬ
እሺ አሁን ይበቃል ዛሬው። ቆይ ነገ ይነገራል። በጣም ኦንላይን በጣም እየገባ ነው። አንድ ጊዜ እስቲ የዜል ቁጥሩን ደሬ የዜል ቁጥሩን አውጡት አንድ ጊዜ ልጨርስ፣ ወደ ጸሎት እንሂድ። ነገ የሚቀጥል ይሻላል። አሁን ወደ አባቶች ጸሎት ከሩቅ ስለመጡ ይበቃኛል። ከዚህ በላይ ገንዘብ እንዳታመጡ እሺ። ለመጀመሪያ ጊዜ ካፌ ሲወጣ እንኳን እግዚአብሔር ለዚህ አበቃኝ፣ ብር በቃኝ ለማለት ምልበት ቦታ መድኃኒዓለም እንኳን አመጣኸኝ። እሺ በአባ ገብረ ኪዳን ስም ኡራኤል ቤተክርስቲያን $200 እድሜ ከጤና ጋር ያስጥልን። ኧረ በቃኝ። ኧረ ምን አይነት ደብር ነው የመጣሁት? እሺ አብዮት ይሁኔ $100፣ ኤልያስ መንግስቱ $100፣ ወልደ ሰንበትና ወለተ አረጋይ $500፣ አበበ እውነቱና መሳይ ተስፋው $200፣ ብስራተ ገብርኤል $100። ሁሉንም አመስግኑልኝ። አቤት ገብርዬ አይበቃም? ኃይለ ገብርኤል 50 በቃ ይበቃል። ከዚህ በላይ አልቀበልም። ይኸው እንዳትመጡብኝ። ቆይ እንዴ አታሳስተኝ። በቃ ብያለሁ። እስቲ የመጨረሻ ነው። በቃኝ፣ እንዳትመጡብኝ። አናና ቴዲ ይኸኛው ነው። ቴዲ አዎ ቴዲ ታውቃላችሁ፣ ሙያው የሕክምና ሙያ ያለው ልጆች ሲያዋልድ ማርያም የጭንቃማ ላጇ እያለ ስንቱን ሕፃናት ነው እየታቀፈ የሚገላግለው። እና እውነትም በእጁ የተወለዱ ሁሉ ጤናማና ለቁም ነገር የበቁ ናቸው። እንደው እሱ ጋር በተወለድኩ ኖሮ እኔም የት ደርስ ነበር። እና እስቲ እጁን የባረከችን መብርሃን እንደው ከነ ቤተሰቡ እድሜ ጤና ትስጥ በሉት። መጀመሪያ አሜሪካ እንድመጣ ፕሮሰስ አድርጎ ጨርሶ ትልቁን ስራ የሰራው የመካነ የደብረ ሰላም አንጋፋ ቅን አገልጋይ ከነ ሚስቱ ከነ ልጆቹ የተባረከ ሰው ነው። እንደው እስቲ ስለዚህ ሰው እግዚአብሔርን አመስግኑ። ቴዲዬ ስንት አሰብክ? አሁን ስንት? አሁን በደንብ እንዲሰጥ እኮ ነው ማመሰግነው። ባለፈው ስንት ነበር የሰጠው? 2000። አሁን ደግሞ ዛሬ ሲገባ ደግሞ ብሎ መቼም ነዝንዞ እንደ አሚር ዛሬ እዚህ እንድገኝ ያደረገኝ እሱ ነው። $1000 አጨብጭቡለት። $1000 ሰጥቷል። እድሜ ጤና ይስጥልን። አይበቃም እንዴ ቤቢ? አደይ መጨረሻ ይሁን $10። አባቴ ቆይ ልንዘጋ ነው። እሱ ከሄዱማ ምኑን ዘጋ ነው? አባቴ መርጌታው ከሄዱማ ቆይ አያምርም። አንዴ ጨረስኩኝ። አባትዬ ቁጭ በሉ ያለ እናንተ አይሆንም። ጨርሻለሁ። ሞገሶቻችን ናችሁ እናንተ ስላለች የተገለጸልኝ። አንድ ብቻ ላንብብ። መሪዬ ቆይ ሶራ ከበደ 1000 በቃ የሷ ይበቃል። አዎ እድሜ ይስጥልን። ጨርሻለሁ። ዜሉን አውጡት። አሁን $67000 ደርሻለሁ። 335 ነገ ይቀጥላል። በትንሹ የዜል ቁጥሩ ላይ ሁላችሁም ካርዳችሁን እያስባረካችሁ ሄዱ። እሺ የሉም ሞተዋል ሲሉ ኖረን፣ የሉም ጠፍተዋል ሲሉ በስተን፣ አለን በእግዚአብሔር ሁሉን አልፈን፣ አለን በጌታ ሁሉን አልፈን፣ አለን በእግዚአብሔር ሁሉን አልፈን፣ አለን ሁላችሁም የሉም ሞተዋል ሲሉ ነው፣ የሉም ጠፍተዋል ሲሉ በስተን። ሁላችንም ቆመን እንግዲህ የመጨረሻውን መዝጊያ መዝሙር በእግዚአብሔር አልፈን ለዚህ ደርሰናል። ቪዲዮማን በደንብ አድርጋ አስተላልፉልኝ ለመላው ዓለም ይህን ታሪካዊ ዝማሬ። አለን በእግዚአብሔር ሁሉን አልፈን ልንል ነው። ብፁዕ አቡነ ያዕቆብና ብፁዕ አቡነ ናትናኤል ባሉበት ሊቃውንቱ ባሉበት አለን ልንል ነው። ወድቋል በዳዊት ጠጠር የኛ አምላክ ስሙ ከፍ ይበል ይክበር፣ እግዚአብሔር ስሙ ከፍ ይበል ይክበር። የሉም ሞተዋል ሲሉ ኖረ፣ የሉም ጠፍተዋል ሲሉ በስተን፣ አለን በእግዚአብሔር ሁሉን አልፈን፣ አለን በጌታ ሁሉን አልፈን፣ አለን
ሁሉን አልፈ ዘምሩላችሁ አለን በጌታ ሁሉ አለን ብሎ እንደገና ጨክነን እኛ ሰይፍን ባንመዝ በእጃችን ጦር ጎመድን ባንይዝ ይዋጋል ዝም አይልም እግዚአብሔር ልጆቹን ፈጥሮ አይሰጥም ለፍጡር ልጆቹን ነይ ጸዳለ ለፍጡር የሉ ሞተዋል ሲሉ ኖረን የልትጅ ነይ ጠፍተዋል ሲሉ አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉ አለን በሚነድ እሳት መሃል ሆነን በሚነድ እሳት መሃል ሆነን አልሞትንም ዛሬም በሕይወት አለን ያልሰማ ሁሉ ይስማ ይግረመው ያመለክነው እግዚአብሔር እንዲህ ነው ያመለክነው እግዚአብሔር እንዲህ ነው የሉ ሞተዋል ሲሉ ኖረን የሉም ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አለን በሏ አለን በእግዚአብሔር አለን በጌታ ሁሉን አልፈን አሕዛብ ዝክራችንን ሊያጠፉ ቢደክሙ ብዙ ዘመን ቢለፉ ካሸናፊዎች ሁሉ በልጠን አልሞትንም ዛሬም አለን በስተን አልሞትንም ዛሬም አለን በስተን የሉ ሞተዋን ሲሉን የሉ ጠፍተዋን ሲሉን በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን እስቲ ዘምሩላችሁ መድኃኔዓለምን ቀን ያሳያችሁላችሁ ዘምሩ ተዋህዶ ሃይማኖቴ የጥንት ነሽ እናትና አባቴ ማህተቤን አልበጥስም ትኖራለህ ለዘላለም ተዋህዶ ሃይማኖቴ የጥንት ነች የእናትና አባቴ ማህተቤ አልበጥስም ትኖራለህ ለዘላለም ጴጥሮስ ተሰቀለ ጳውሎስ ተሰየፈ ተዋህዶ ያለ ኧረ ስንቱ አለፈ ሌሎችም በስቃይ በእሳት አልፈ ዘመን የሚያሽ ዘመን የማይሽረው ታሪክን ጽፈዋል ተዋህዶ ሃይማኖቴ የጥንት ነች የእናትና አባቴ ማህተቤ ሁላችሁም እጃችሁን አውጡና አጨብጭቡ አብራችሁ ትኖራለህ ዘምሩ እጃችሁን ወጣ ዘምሩ ለዘላለም የግብፅን ከተሞች በደም ገንብተናል በመግደል ጽድቅ የለም ሞተን ግን ከብረናል ማኅተብሽን ፍቺው በጥሺው ቢሉኝ እኔ እስከ አንገቴ ውሰዱት አልኩኝ ተዋህዶ ሃይማኖቴ የጥንት ነች እናትና አባቴ ማህተቤ አልበጥስም ትኖራለች ለዘላለም አይተን እንዳላየን ስንት አሳልፈናል የእርሱ ፈቃድ ይሁን
ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰበር፣ ይገለጥ ይታወጅ የተዋሕዶ ክብር ተዋሕዶ ሃይማኖት የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለች ለዘላለም። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበኩአኪ እማርዌነአዊ ተማህፀነ ብኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበኩአኪ እማርዌነአዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮ በእጃችሁ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባረኬ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበኩአኪ እማርዌነአዊ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ዝማሬ መላእክትን ያሰማልን። ለወንድሞቻችን ለመምህራችን ለበኩረ ሰባክያን ምህረተአብ አሰፋ እንዲሁም ሊቀ ብርሃናት ቀሲስ ነህምያ ለእህቶቻችን ለዘማሪት ጸዳልና ለእህታችን ለዘማሪት ማርታ ዝማሬ መላእክትን ያሰማልን። ልጆቻችን ለወጣቶች ሞቻችን እህቶቻችን ለልጆቻችን አምላካችን እግዚአብሔር አገልግሎት ዋጋቸውን ይክፈልልን። ከዚህ በኋላ ብዙ አንይዛችሁም። እንግዲህ በዓላችን በዚህ መልኩ የዛሬውን ወደ ማጠቃለሉ እየተቃረብን ያለ ነው። እንግዲህ ይህ በዓል ያማረ የሰመረ የተወደደ ይሆን ዘንድ ብዙ የደከሙ ወገኖች አሉ። ዛሬ እንኳን ማመስገን ባንችል በነገው መርሃ ግብራችን እያንዳንዳቸውን ለማስታወስ እንሞክራለን። ለዛሬ ያክል ግን እንግዲህ ከደብራችን ሰበካ ጉባኤ ጀምሮ የህንፃ ኮሚቴው፣ ቮለንተርስ፣ ወንዶች፣ ሴቶች፣ ህፃናቱ በአጠቃላይ ብዙ ጥረት አድርገው ይሄ ነገር የተሳካውና ይህ ሁሉ የድምር ውጤት ነውና እንግዲህ ቅድም እንደሰማችሁት ለዛሬው በዓላችን መሳካት ከፍተኛ አስተዋጽኦ ያደረጉ ወገኖቻችን አሉ። ኩን ታሪክ ሰምታችኋል። ወንድማችን ታሪኩ መንበሮቻችን እዚህ እንዲደርሱ በፋይናንሻልም በጊዜም በእውቀትም ያለውን ነገር ሁሉ ጥረት በማድረጉ ለዚህ ውጤት በቅተናል ማለት ነው። እንዲሁም ደግሞ የምታዩት ቤተክርስቲያናችን በዚህ ደረጃ በጣም በአጭር ጊዜ በሳምንታት ከሁለት ሳምንት ባልበለጠ ጊዜ ይህ ስዕል ከኢትዮጵያ ተስለውም የመጡ አሉ፣ እዚህም የተሳሉ አሉ። መስተዋቶቹ ላይ የምትመለከቷቸው ስዕሎች በወንድማችን በተስፋዬ የተሳሉ ናቸው። ወንድማችን ከአትላንታ ቅርብ ጊዜ ነው ወደዚህ ሙቪ ያደረገው እንዲታወቁት። ይኸው እዛ መካከላቸው ያለ ወንድም ነው። የራሱን ስዕል በመሳል እንዲሁም ደግሞ ተስለው የመጡትን የችግራቸውን እያስተካከለ እያረመ በዚህ መልኩ እንግዲህ በመጀመሪያው ዙር እንድናይ ያደረገ ወንድማችን ነው ማለት ነው። ሊሙ የሰጡን ወንድማችን የወይዘሮ መጽሔት ልጅ ነው። እንዲሁም መኪኖቻቸው ሌሎችን በነፃ የሰጡ አሉ። እግዚአብሔር ይስጥልን። ጉልበታችሁን፣ ገንዘባችሁን፣ እውቀታችሁን በማስተባበራችሁ ይህን የመሰለ ውጤት እንድናይ አምላካችን ፈቃዱ ሆኗል ማለት ነው። እኛ እስከሰራን ድረስ እግዚአብሔር የእጃችንን ስራ ለመባረክ ለማሳመር
ለውጤት ለማብቃት የእሱ ኃላፊነት ነውና እሱ ኃላፊነቱን ይወጣል። እኛ ኃላፊነታችን እስከተወጣን ድረስ ማለት ነውና በዚህ መልኩ በዓላችን ሊቃውንቱ ከምጧት ከዋዜማ ጀምሮ እስካሁን ያለ እረፍት ሲያገለግሉ ነው የቆዩት። በመንገድ ላይ ቅድም በዑደቱ ያያችሁት ነውና ደከመን ሰለችን ሳይሉ ለዚህ አብቅተውናል። መድኃኔዓለም ክርስቶስ ለእያንዳንዱ ዋጋቸውን ይክፈላቸው፣ እግዚአብሔር ይስጥልን። እንግዲህ ከዚህ በመቀጠል የምንሄደው በቀጥታ በብፁዕ አባታችን በአቡነ ናትናኤል የሚኒሶታ ኮሎራዶና አካባቢው ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ እሳቸው ትምህርት ቃለ ምዕዳን ከሰጡን በኋላ ወደ ቡራኬው ወደ መጨረሻው ለብፁዕ አባታችን ለአቡነ ያዕቆብ ይጋብዙልንና የመርሃ ግብራችን ፍጻሜ ነው የሚሆነው። እሱን በኋላ ከነሱ ቡራኬ በኋላ እንዳልመለስ ያሉኝ መልእክቶች ለማጠቃለል ያክል እንግዲህ ይህ በዓል ሲዘጋጅ የደከሙ ወንድሞች አሉ፣ እህቶች አሉ። እናንተ በባዶ ሆዳችሁ እንዳትሄዱ፣ እህልዋ ሳትሉ ጸበል ጸዲቅ ሳትቀምሱ እንዳትሄዱ። በእውነት ከሳምንታት በላይ የደከሙ ወገኖቻችን አሉ። ያችን እህልዋ ቀምሳችሁ ስትሄዱ ደስ ይላቸዋል። ያቀረቡትን ሲበሉለት የወለዱትን ሲስሙለት የሚባል የአባቶቻችን ይትባህልም አለና ብዙ አይመሽም። አሁን ፀሐይ በጊዜ እየከዳችን አይደለም፣ የሰመር ጊዜው እየቀረበ ስለሆነ እዛ የተዘጋጀ ድንኳን አለ። እዛ እየሄድን ጸበል ጸዲቅ እየቀመስን ወደ ቤታችን እንሄድና ጠዋት ደግሞ የነገው አገልግሎት ማህሌቱ የሚጀምረው 12 ኤኤም ነው። ይህ እንግዲህ በአዲሱ ቤተ ክርስቲያን አዲስ ታሪክ አዲስ ስም ቅድም ብፁዕ አባታችን ምን ብለው ሰይመውታል? ቤተ ክርስቲያናችንን መልዕልተ አድባራት ደብረ ሰላም መድኃኔዓለም ቤተ ክርስቲያን ተብሏል። በአዲስ ስያሜ በአዲስ ቦታ አምላካችን በዚህ ደረጃ አክብሮናልና 12 ሰዓት ኤኤም ላይ ሊቃውንቱ መጥተው ማህሌት ይቆማሉ። የቻልን እየመጣን የቃለ እግዚአብሔሩ የበረከቱ ተሳታፊዎች እንሆናለን ማለት ነው። የኔ መልእክት እዚህ ላይ እደመድምና በቀጥታ ወደ ብፁዕ አባታችን ወደ አቡነ ናትናኤል ወስዳቸዋለሁ። እግዚአብሔር ይስጥልኝ። ብፁዕ አባታችን አቡነ ያዕቆብ የአትላንታ ጆርጂያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ ምሕረት ቀሲስ ስንታየው ደምስ የሀገረ ስብከታችን ስራ አስኪያጅ፣ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ጽዮን ቀሲስ አዲስ የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መልአከ ኃይል አባ ገብረ ኪዳን ቆሞስ የደብረ ብርሃን ቅዱስ ዑራኤል ቤተ ክርስቲያን አስተዳዳሪ፣ ክቡር ሊቀ ብርሃናት ቀሲስ ሄኖክ ያሬድ የሀገረ ስብከታችን ዋና ጸሐፊ፣ ክቡራን ሊቀ ብርሃናት ቀሲስ ነህምያ፣ ይልቁንም ለዚህ ታላቅ ካቴድራል ቀደም ሲል ጀምሮ የታሪክ አሻራ እንድታኖርና ዛሬም እንዲሁ ነገም እግዚአብሔር በፈቀደ መጠን ለዚህ ታላቅ ካቴድራል ቤተ ክርስቲያን ለሚኒሶታ ሕዝብ ሁሉ ትልቅ ታሪክ እንድታስቀምጥ እግዚአብሔር የረዳ የመንፈስ ልጃችን በኩረ ሰባክያን ምሕረተ አብ እንደው እንዴት ነው የምታመሰግኑት? ለነገ አስተረፋችሁ ነው? ለነገ አስቀርታችሁ ነው ጭብጨባውን? እስቲ እንደው መቼስ ለደስታችን ወደር የለውም።
እንደው ምድር አንቀጥቅጥ አሉ። ምድር አንቀጥቅጥ፣ ጭብጨባ፣ እልልታ ለእግዚአብሔር ይገባዋል በእውነት። ትንሽ ነው የተነቃነቀችው፣ አልተንቀጠቀጠም። አዎ ትንሽ ተነቃነቀች ምድሪቷ አይደል? ተንቀጥቅጧል አሁን ምድር በእውነት። ድገሙ እግዚአብሔር፣ ድገሙ፣ አመስግኑት እግዚአብሔር። በእውነት ነገ ደግመን እናመሰግናቸዋለን። የዚህ ደብር ካህናት አገልጋዮች፣ የዚህ ደብር የሰበካ ጉባኤ አባላት፣ ካቴድራል ህንፃ ሰሪ ኮሚቴዎች፣ የዚህ ታላቅ ካቴድራል ምእመናን ሁላችሁም መቼም እንኳን ደስ ያላችሁ ብሎ ይቀላል እኮ አይደል? እሱ ራሱ አይበቃንም እኮ ሌላ ምን አማርኛ አለው? እንዲሁ እንኳን ደስ አላችሁ፣ እግዚአብሔርን አመስግኑ። በእውነት እንኳን ደስ አላችሁ። ደስ ብሎናል፣ እግዚአብሔርን እናመሰግነዋለን። ብፁዕ አባታችን መርሐ ግብራችን ነገም ይቀጥላል። ማህሌት አለ፣ ቅዳሴ በጠዋት እንገባለን። 6 ሰዓት ቅዳሴ አለን። ብፁዕ አባታችን አሁን ለመንፈስ ልጆቾ ቃለ ቡራኬ ቃለ ምዕዳን እንዲሰጡ በአክብሮት እጠይቃለሁ። ምእመናን ሁላችሁም ከመቀመጫችሁ ብድግ ብላችሁ ብፁዕ አባታችንን ቸብ ቸብ ቸብ። እቺ ብቻ ናት፣ እቺ ብቻ ናት። በደንብ አጨብጭቡ። ይባርካችሁ። ቅዱስ አምላክ ቸር አምላክ ኃይላችን ሸመከታችን ከዚህች ዕለት ስላደረስከን ክብርና ምስጋና ላንተ ይሁን። ብፁዕ አባታችን አቡነ ናትናኤል የሚኒሶታና ደንቨር ኮሎራዶ እንዲሁም አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም ደግሞ እንግዳ ስለሆንኩኝ ብዙዎቻችሁ ላውቅ የዚህ ታላቅ ካቴድራል አስተዳዳሪና በኩረ ሰባክያን ምህረተ አብ ነው አይደል? የሉም ሲሉን ምን ብለናል ያልከ ኖረናል ነው። በጣም ያስደንቅ መዝሙር ነው እና ሁላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ቅድም አለቃው ስማችሁን በክብር ጠርተዋችኋል። ብፁዕ አባታችን ደግሞ ሰፋ አድርገው ጠርተዋችኋል። እነሱ በጠሩት አጠራር እኔም ተስማምቼ እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ይልቁን ደግሞ ብፁዕ አባታችን እንዲያው እንግዳ ናቸው ስላቸው ለካ እንግዳ አይደሉም። እንደዚህ ያለ ስራ ሰርቶ ማግኘቴ በጣም ነው ደስ ያለኝ። እንኳን እኔም መጣሁኝ አይደለም። አዎን በእውነት ክርስቶስ በተነሳበት ወቅት እናንተንም ከብዙ ነገር ጠብቆ ሕሊናትን አስነስቷችሁ ይህን ስራ ሰርታችሁ ከዚህ ዕለት ስለደረሳቸው ክብርና ምስጋና ለአምላካችን ይሁን። ስለዚህ ሞትን ድል ነስቶ እሰይ ተነሳ በሉ እስቲ። ሞትን ድል ነስቶ እሰይ ተነሳ፣ ሞትን ድል ነስቶ እሰይ ተነሳ፣ ሞትን ድል ነስቶ እሰይ ተነሳ። አምላካችን አምላካችን አዳነን ካበሳ አምላካችን አምላካችን አዳነን ካበሳ
ሞትን ድል ነስቶ እሰይ ተነሳ። 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 የምስራች አምላካችን አዳነን ካበሳ። የምስራች አምላካችን አዳነን ካበሳ። ካበሳ ያዳነን ልጅነታችን መልሶ ለዘላለማዊ ክብር ያደለን አምላካችን ከዚህ ላይ ስላደረሰን ክብርና ምስጋና ለሱ ይሁን። ይህ የተጀመረውንን ፍጻሜ ያደረሰ የእናንተን ልቡና ሁሉ አነሳስቶ ለዘላለም አለሁ እኖራለሁ ብላችሁ ያጸና እግዚአብሔር ለዘላለሙ ስሙ የተመሰገነ ይሁን። ሁልጊዜ በትንሣኤው ሁልጊዜ በበረከቱ የእሱ ልጆች ያደርገን። የሰጣችሁትን ሁሉ እግዚአብሔር ይቀበልላችሁ። አገልግሎታችሁን ሁሉ እግዚአብሔር ባርኮ ለልጆቻችሁ ለልጅ ልጆቻችሁ በረከት ያደርግላችሁ። የሰላም ባለቤት የክብር ጌታ በሰላም በክብር በጸጋ ይጠብቃችሁ። ብትሄዱ በየቤታችሁ ሰላም ይቆያችሁ። የታመሙትን ይፈውስልን፣ የተጨነቁትን ያረጋጋልን። ለሀገራችን ለዓለማችን ሰላምን አንድነትን ይላክልን። ለቤተ ክርስቲያናችን አንድነት ሰጥቶ ያጽናልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለመኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድለዋል መንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ እግዝእትነ ማርያም በእንተ 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 እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ኢየስማችን እየግብራችን እግዚአብሔር ይፍታ። እግዚአብሔር በሰላም ያሳድራችሁ። ብትሄዱ በየቤታችሁ ሰላም ይቆያችሁ። የተወደዳችሁ ምእመናን ዛሬ ሌሊት 12 ሰዓት ወይም ሚድናይት ነው ማህሌት የሚጀምረው። ሁላችሁም በማህሌቱ ሰዓት እንድትገኙ በእግዚአብሔር ስም እንጠይቃለን። ሌላው የተዘጋጀ ጸበል ጸዲቅ አለ። ሁላችሁም ከዚህ ፕሮግራም መጨረሻ ጸበል ጸዲቅ እየቀመሳችሁ እንድትሄዱ በድጋሜ እያሳሰብን፣ በተረፈ ግን አብረን ከመጡት ዘማሪያን ጋር እንዘምራለን። ነገ ልዩ ልዩ ፕሮግራሞች ይኖሩናል። ፕሮግራሙን ለመሩልን ለደብራችን አስተዳዳሪ ለመላከ ጽዮን ቀሲስ አዲስ ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በቸርነቱ ይጎብኘን። አሜን። ሰላም እደሩ። የሰላም ሌሊት ያድርግልን።
ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃንን ለብሰ ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃንን ለብሰን ገና እንዘምራለን። ወላዲተ አምላክ ከፊት አስቀድመን በዳዊት በገና መስንቆ ታጅበ ለስላሴ ክብር ገና እንዘምራለን ገና እንዘምራለን ገና እንዘምራለን። ቀቦሞ አባ ብፁዕ ቀቦሞ በስምከ ወበኃይልከ ቀቦሞ አባ ብፁዕ ቀቦሞ አባ ብፁዕ ቀቦሞ ስምከ ወበኃይልከ ቀቦሞ ከመ ይኩኖ አደብነ ከማነ ከመ ይኩኖ አደብነ ከማነ ከመ ይኩኖ አደብነ ከማነ ከመ ይኩኖ አደብነ ከማነ ከመ ይኩን አባ ብፁዕ አባ ብፁዕ ቀቦሞ በስምከ ወበኃይልከ ቀቦሞ አባ ብፁዕ ቀቦሞ ቀቦሞ በስምከ ወበኃይልከ ቀቦሞ ከመ ደብነ አነ ከመ ይኩኖ አደብነ ከማነ ከመ ይኩኖ አደብነ ከማነ ከመ ይኩኖ አደብነ ከማነ ከመ ይኩን ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል በሰገነት ላይ አቆመውናል። እስቲ እንዘምር በደስታ ሁሌ ታማኝ ነው የእኛ ጌታ። ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ስራህ አበራ በምስጋና ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው
ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈ ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል፣ የእግዚአብሔር ሥራ መስጦናል። ይህን ላደረገ ሃሌሉያ በሎ። ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ቤታችን በራ በደስታ ውበት ሆኖናል የእኛ ጌታ። ይህን ላደረገ ሃሌሉያ በሎ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ። የያዕቆብ አምላክ ሆነላችሁ። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈ ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔ ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል፣ የእግዚአብሔር ሥራ መስጦናል። ይህን ላደረገ ሃሌሉያ በሎ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር እንኳን ደስ ያለ የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሎ። እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለው ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ብዙ ነው ለኔ የሰጠኸኝ ተመስገን ብቻ ነው አምላክ ላንተ ያለኝ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። እንደ በርጤሜዎስ ዕውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል የእርሶ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። በድንቅ አጠራር በፍቅር የጠራኸኝ ካጋንንት ሥራ ነፃ ያወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን።
ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። የድሃ ደብዳቤን ጌታዬ ቀደደው የማዳኑን ሥራ ባይኔ አይቻለው። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በእልልታ። ሰዎች ደስ ይበለን አምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስገን ውለታው ምን ይከፈለዋል ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ክብረ ቅዱሳን የቴ ክብረ ቅዱሳን ክብረ ቅዱሳን የቴ ክብረ ቅዱሳን ሙዳየ መናገሮም ሙዳየ መናገሮም ሙዳየ መናገሮም ሙዳየ መናገሮም ሙዳየ መና የቅዱሳኖት ክብር ነሽና እንሰጥሻለን ቅኔ